አልወጣም ከዛ ቤት አልወጣም ተረጋጊ በቃ መታብን እኮ ድንገት መታብን ነው በቃ እኔ ቀን መወጫችሁ ነኝ እንዴ እንደዛ መላም ፈልጋለች አልወጣም እኔ ከዛ ቤት በቃ አልወጣም በቃ በፍጹም አልወጣም የድራማ ሰዓት ኧረ እባክሽ ተረጋጊ መላ እናጣም እሺ ልንገርሽ ወይኔ ጉዴ በላ ምንም አልገባኝም ቤቱን ለምን ተከራየሽ እኔ ተከራይ ብዬሽ ነው አሁን ከዚህ ቦታ መሄድ አለብህ አልኩ መሄድ አለብህ እንደው ይቅርታ ተቀልኛለች ለምን አይደለም ተረጋጉ መጀመሪያ አይሻል መረጋጋት ቆይ ግን ምን አይነት አስተሳሰብ ነው የችግራችሁ ጊዜ ሲያልፍ ውጪ ስትሉኝ ትንሽ አታፍሩ እንደሱ አላንሽም በቂ ጊዜ እንስጥሽ ብለንሻል አልሰማም አልወጣም ያልሽው አንቺ ቆይ አንቺ የሰው ቤት ገብቶ ድርቅ ይባላል እንዴ ደፋል አሁንም ቢሆን አበው ቤት ገብተሽ የፈለግሽውን ያህል ጊዜ መቆየት ትችያለሽ አንቺ አላማሽ ከዚህ ግቢ ላይ ለመውጣት ነው አይደል ይኸውልሽ እኔ ራሴ ቆንጆ ቤት ፈልግልሻለሁ አልወጣም አልስማማም መታብረሽ ይኖር እኔ ተናግሬያለሁ የከፈልኩበት ቤቴ ነው አልወጣም ከዚህ ቤት ትወጫለሽ ትወጫለሽ አንተ ምን ነው የምትለኝ የራሴ ቤት አይደል እንዴ ለምን ተከትላት አትሄድም ቆይ እናንተ ከመካከላችሁ አንድ የሚያስብ ሰው ሲገኝ ምንድነው የምትሉት እኔ ለማንኛውም እንደናንተ ስራ ፈታ አይደለም ስራ መሄድ አለብኝ እሺ እኔ ግን ከዚህ ቤት የማስወጣት ሐሳባችሁን ተውት ተዋለን እቺ ከበዛይታለች ምንድነው በቃ ዝም በሉ አንተ ደግሞ በያ ተከራከረኝ ሃይ እንዴት ነሽ ምን አገባ ምን ይመስላል ይሄ ቆሮቆንዳ ይቻላል እንዴ ቆይ ግን እናንተ አዲሷ ተከራያማታል እንዴ ደሞ አንተ ምን ሆንክ እኔማ በሰላማዊ መንገድ ደህና ነሽ እንዴት ነሽ ላታለ ያዛ ቆሮቆንዳ ትለኝ አንተ ከመጀመሪያው ለሰላምተኛ ይሆንከው ወረኛ ዝም በል እባክህ አሁን ሳስበው እኔ ጠቅልዬ ቤት ሳይሻል አይቀር የት አያቴ ሀገር ያምሻል ምን ስትይ ነው እንደዚህ ሐሳብ ያሰብሽው ለምን አላስብም እናንተንም ችግር ውስጥ ከተትኳችሁ እዛኮ እየለመኑኝ ቤቱን የሚያስተዳድር የለም እያሉኝ ረግጬ እኮ ነው የመጣሁት አሁን ሳስበው ራሱ ምን ፈልጌ እንደመጣው ግራ ነው የሚገባኝ እዚህ ያለው ህይወትሽስ እኛስ ለየትኛው ህይወቴ ስራ አጥቼ ለምን ከራተተው ወር በወር በብድር ምኖርበት እዚህ ግቢ ውስጥ ተጎልቼ መቀመጥበት ለየትኛው ህይወቴ ንገረኝ እስቲ እኔ እኮ እዚህ ስመጣ ለቤተሰቦቼ ተርፋለሁ ብዬ ነበር የመጣሁት አሁን ግን የቀረኝ ቤተሰብ ራሱ የለኝ ምን እንደዛ ለማለት ፈልጌ አይደል አይ አልተሳሳትሽም እኛ ቤተሰቦችሽ አይደለም ትሰሚኛለሽ ማናችንም ህይወት ሞልቶልን አይደለም እሺ የምንታገለው ሁሉም ነገር ስላልሞላለሽ አዝናለሁ ግን እንደ እህት ልምከርሽ ታዩትነቱ እንደ ጎረቤት ልምከርሽ ችግርን በሽሽት ማምለጥ አትችይም እንደውም ያለሽን ነገር ነው የምታጭው እኔ ካንቺ ይሄን አልጠብቅም እንደ ልጄ ነበር መወድሽ ችግራችንን ችግር አድርገን እዚህ አብረን እንኖራ እጭ ባዳ ነው ትላለች እናቴ እውነቷን ነው ለካ ባዳ
በሳቅ በጫወታ በደስታ ባዘን ባለፉት ዓመታት ስንት ደስታ አንተ ምን ብቻ ነው? ጥዬሽ የትም አልሄድም። ካስፈለገ አያትሽ ሀገር እንኳን ተከትዬሽ እገባለሁ። ያው እርሻ መማር ቢኖርብኝ ነው። ዩኒቨርሲቲ አያስተምሩም እንዴ? አያስተምሩም? ዝግጁ ነኝ ለመማር። እመታሃለሁ እንዴ ለምን? እዚህ ብረት እንደምትከፋ መሰለህ እንዴ? የክፍለ ሀገር ኑሮ እንዳታስቢ፣ ከቆላ እስከ ደጋ እናርሳለን። ይዤ መሄድን ስንቅ እያዘጋጅሽልኝ ነው? ቀልደሽ ሞተሻል። እሺ ይቅርታ። ለምን ቤተሰቦች አይደላችሁም ላልሽው ነው ወይስ ጥለሽን ለመሄዱ ነው? ለሁሉም ሲጨንቀኝ መፍትሄ እያሰብኩ እኮ ነው። ጥሩ ነው መፍትሄ ማሰብ። ማናችንም መንገድሽ ላይ መቆም አትፈልግም። እሺ ይቅርታ። ምንም ይቅርታ የሚያስጠይቅ ነገር የለም። መብትሽ እኮ ነው። ስለዛ ብሄድ ችግር የለው። መንገድሽ ላይ ቆመን እንቅፋት መሆን አንፈልግም። ምንም አይደብርሽም? ልሄድ ጥርግ ማለት ትችያለሽ። የምር አንቺ ውለታ ቢስ ካሪ ነሽ። እኔ እህቴናት ብዬሽ አንቺ ስትረገስ ታረገልሽ። አንቺ ግን አንዱንም እንኳን ከሁለት አልቆጠርሽልኝም። ወይኔ እግሬን! ወይኔ እግሬን! እግሬን! ምን ሆኖ ነው ደግሞ ይሄ? ሞፈር መስራት እየተለማመደ ነው። ለምን? አብሬሽ ገጠር ካልገባው እያለኝ እግሬን! በረዶ ከጎረቤት አምጡልኝ እስቲ። ወይ አሁን አንተም ብሎ ገበሬ ደግሞ አንተ ልታርስ? ግጥም አድርጌ ያርሳለሁ። ምን ያንሰኛል? አይዞህ፣ እኔም ቀርቻለሁ፣ አንተም አታርስም። ምን ትቼዋለሁ፣ አልሄድም። ተመስገን። ግልግል እዚሁ እግሬ እስኪቀጥል ስራ በፈልግልሽ ይሻላል። በአንድ አፍ ድንቅ ሀሳብ ተገኝቷል። የኔ ሀሳብ ነው። ድንቅ ሀሳብ የኔ ሀሳብ ነው። ድንቅ የኔ ሀሳብ። ሀሳብ የኔ ሀሳብ የኔ ሀሳብ። እስኪ አንተ ዋንጫ የሚሸልምህ ያለ መሰለክ እንዴ? ተንኮል ስላሰብክ ቀዥቃዥ ሾካሽ። እኔ ልክነግርሽ ይኸውልሽ፣ ምን መሰለሽ ይኸውልሽ ሀሳቡ ምን መሰላችሁ? ለምን እቺ ልጅ በሌለችበት አበቡ ቤት እቃዋን አትናስገባው? ቅዱስ ገብርኤል የራሴ ሀሳብ ነው። እሺ አትንቀጭቀጭ። እንደዚህ አይነት ተንኮል ከአንተ ውጭ የሚያስብ ሰው የለም። እኔ በጣም የምስማማበት ሀሳብ ነው ያመጣችሁት። እንዴ ፖሊስ ብታመጣብንስ? እንዳያሳስብሽ። ፖሊስ ብታመጣብንስ? አያሳስብም። ምክንያቱም አንተ እንዳታደርግ ማድረግ ትችላለህ። እኔ እንዴት? በትክክል
ሲጀምር አልፈልግም ብላ ጥላው ሄደችውን ቤት በአንተ ምክንያት ነው ቤቱን የተከራየችው። እውነታቸውን ነው። እንዴት እንደምታዩ አይቻልም። ታዲያ እኔ ምን አገባኝ? አግባት አላለህም እኮ ቀስ ብለህ እንደውም ጥሩ ነው የኔ ጎረቤት ሆንሽ ብትላት ትረጋጋለች። እንኳን ደስ ልላት ፊት ሰጥቻት እንኳን አላውቅም። ከኔ ጋር ማረስ ይሻላል። ክፍለ ሀገር ሄደህ ይሻለኛል። ይኸውልህ እኔ እሱን አስማማለሁ። እናንተ ጀምሩ። ሂድ በቃ ጀምሩ። የሁሉም ማሳማኝ አለው። ጉድ እኮ ነው የሚታየው እዚህ ግቢ። መጣች። ይቅርታ አይነት ቤት ተሳስተሽ ነው? እዚህ ምን ትሰሪያለሽ? ማለት ምን ይሄ እኮ የእኔ ቤት ነው። ያው ቤትሽ እዛ ጋር አሳልፊኝ፣ ወደ ቤት ልግባበት። ቤትሽ ያው ቆይ ምን ለማድረግ እየሞከራችሁ ነው? በገዛ ቤት ልታስወጡኝ ነው? ተሳስተሻል። አንቺ የተከራየሽው ቤት ያኛውን ነው እያለችሽ እኮ ነው። አልሰማሻትም? የዚህ ግቢ ቤት እኮ ያምታታል። አልፈርድብሽም። ይሄ ነው የእኔ ቤት። ከፈለግሽ እቃውን ክፈቺና እዩ። እቃውን? አዎ። እንዴ ቆይ ምን ለማድረግ እየሞከራችሁ ነው? እቃዬን ጭራሽ ዘረፋችሁኝ። አንቺ እዚህ ሌባ የለም፣ እዚህ ግቢ ሌባ የለም። እኛ የተከበርን ሰዎች ነው። ይሄ ግቢ የተከበረ ግቢ ነው። እቃሽ እዚህ ቤት አለልሽ። ግቢና የቤትሽ ከስራ አይደል እንደ መጣሽው? ደክሞሻል። ገብተሽ ቤትሽ አረፍ ብትይ ምን አለበት እንዴ? አክሽን እዚህ ነው። እሷ ብቻ ስራት እኔ እዚህ ስመጣ እኮ ለቤተሰቦቼ ተርፋለሁ ብዬ ነው የመጣሁት። አሁን ግን አንድ ቤተሰብ አልቀረኝም። አዎ ምን አይደለም እንደዚህ ቤት ነው። ስሜታዊ ራሱ መሆናችን እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።